እና በተቀላጠፈ መልኩ ማድረግ ሁሌም ስለሚያስፈልግ ነው። አሁን ግን መስመር ላይ አንድ እንግዳ አለን። እንግዳችንም እንግዲህ ቤተኛ ነው። ሁሌም ቅዳሜ በየሳምንቱ የተለያዩ መረጃዎችን እየሰጠን ይገኛል። ሁሌም ዶክተር እንዴት አደርክ? ሰላማቱ ይሰናይ እንዴት አደረሽ? እግዚአብሔር ይመስገን። እንኳን አብሮ አደረሰን። እንኳን አደረሰ አንተንም። አመሰግናለሁ። እሺ ዶክተር እንግዲህ ዛሬ እጅ ከምን እንላለን? እሺ አመሰግናለሁ ሰናይ። ዛሬ ማንሳት የፈለኩት የምግብ ደህንነት ጉዳይ ከቱሪዝም ሴክተር ጋር አያይዤ ማንሳት ፈልጌ ነው። ስለዚህ መነሻ የሆነኝ እንደምታውቂው በቅርቡ አይሾ ስፒድ የሚባል ቲክቶከር አይተሻል መሰለኝ ከተማው ሲተራመስ ሙሉ ዘገባው በጠቅላላ በሱ ዙሪያ ነበርና እኔ ማያያዝ ያፈለኩት የቱሪዝም ስራችን ከምግብ ደህንነት ጋር እንዴት አብሮ መሄድ አለበት የሚለውን የዚህን ሰውዬ የዚህ ልጅ ጉብኝት በማስመልከት ነው ያየሁትና የታዘብኩትን ለመናገር ፈልጌ ነው። ያው የሱ መምጣት ብዙ የሰራው ነገር አለ። ዝግጅቱም ጥሩ ነበር። መንግስትም አገሪቷን ገጽታዋን በደንብ ለማሳየት ጥረት ተደርጓል እና የተሰሩት ስራዎችም ጥሩ ናቸው ብዬ አስባለሁ። በዚህ በአይሾ ስፒድ ጉብኝት ወቅት ግን በመሀል ያው ምግባችንን ባህላዊ ምግባችንን ለማስተዋወቅ ይሄንን ቲክቶከር ጥሬ ስጋ እና የተበላዩ ባህላዊ ምግቦች እንዲበሉ ጥረት ተደርጎ ነበረ እና ይሄ ጥሬ ስጋ ቀጥታ ነው የተመገበው። ያው የኛ ባህላችን ስለለመድ ነው ሆዳችን ብዙ ነገር ይችላል፣ ለምደነዋል። ስለዚህ እንደዚህ አይነት እንግዶች ሲመጡ በመሀልም ሰውየው በሽታ እንደገጠመው ተናግሯል። ይሄ የሚያያዘው ቀጥታ ከምግቡ ጋርም ሊሆን ይችላል ወይም ከሌሎች ነገሮች ጋር ሊሆን ይችላል። ግን በመሀል ግን ይሄ ፕሮግራም ተቋርጦ ነበር። ሰውየውም ያለው እንደ ተቅማጥ በሽታ እንደያዘው በመሀል ማለት ነውና ምግቡን ከበላ በኋላ እንዴት አልነገራችሁኝም? ጥሬ ስጋ እንደዚህ ሊያሳምም እንደሚችል ልታሳውቁኝ ይገባል ብለዋልና ከዚህ ጋር ማውራት የፈለኩት ብዙውን ነገር ሀገራችንን ገጽታችንን ለማሳየት ብዙ ጥረት እናደርጋለን። ከተማውን ብዙ ተቀይሯል። ብዙ የምናሳያቸው ነገሮች እንዳሉ እረዳለሁ። በተለይ ከአድዋ ድል ጋር ተያይዞ ያሳዩትን ነገር ታሪኩን ብዙን ነገር አሳይተናል። ግን እዚህ ላይ ማንሳት የፈለኩት የዚህ የእንግዳ አቀባበላችንና ቱሪዝም ሴክተራችን ግን የምግብ ደህንነትንም ጉዳይ በትኩረት አድርጎ ሊዘጋጅበት ይገባል ብዬ አስባለሁ። ስለዚህ በትክክል ልክ ሌሎቹን ነገሮች አጥልተን እንደምንጠብቀው የምግብ ስርዓታችንም ከምግብ ደህንነት እንግዶችን ማያስቆጣ ይሄ ደግሞ ባይዘው በደቂቃ ውስጥ የሚታመመው ነገር ለሌሎች ዓለም መልእክት ይደርስና የሀገርን ገጽታ በዛው ልክ ይጎዳል። ስለዚህ ሰዎች በዚህ በቱሪዝም ስራ በሚመሰራው ለቱሪዝም ሚኒስቴሩም ነው በዚሁ በእናንተ ሬዲዮ ጣቢያ ጥሪ ማቀርበው። መጀመሪያ ባህላዊ ምግቦቻችን ጥሩ ናቸው፣ ግን ባህላዊ ምግቦቻችን ደህንነታቸው ካልተጠበቀ የሚያመጣብን ችግር አለና ባህላዊ ምግቦቻችንን ከደህንነት ጋር ልናስኬዳቸው ይገባል። ዓለም አቀፋዊ ማድረግ ከፈለግን የደህንነት ስርዓታችንን ልናስጠብቅ እንችላለን። ለምሳሌ ጥሬ ስጋ መብላት እኛ ለምደነዋል። ያው አረቄም በተለያዩ ነገሮች እየጠጣን ባክቴሪያዎቹን እየገደልናቸው ስለምንኖር ነው። ግን ያው አረቄውን ማጠጣት ደግሞ ሄዶ በኋላ በጉበት ላይም በመድረስ የሚያደርሰው ጉዳት አለ። ስለዚህ የሰዎች ኢሚኒቲን የመከላከል ደረጃ ወይም የአንጀታቸው ባህሪ ይለያያል። እኛ ስንበላና ፈረንጆች ወይም ከውጭ ሀገር የሚመጡ የለመዱት ፍሎራ አይደለም አንጀታቸው ውስጥ ያለና ለትንሽ ነገር ይጋለጣሉ። ለምሳሌ ሕፃን ልጅን ኖርማል ቧንቧ ውሃ ብታጠጪው ወዲያው ነው የሚታመመው። ኢንፋንት የሆነ ህጻናትን ስላለመደ አንጀታቸው ማለት ነው አይደል? እኛ ግን ቧንቧውን ለምደን ምንም አያመንም። ህጻን ጋር ሊሞቱ ይደርሳሉና ይሄንን መረዳት ያስፈልጋል። ስለዚህ ሰዎች ወደ ሀገራችን ሲመጡ ያው ባህላችንን በጣም ማስተዋወቅም ብንፈልግ አንዳንዱ ነገሮች ግን ጥንቃቄ ይፈልጋሉ ለማለት ነው። ባህላችንን ለማስተዋወቅ የምናደርገውን ጥረት ሰዎች እንዳይጎዳ ማድረግ አለብን ነው። ሁለተኛ ሪስኩንም ልንነግራቸው ይገባል። ሰዎቹ አሁን ቀጥታ ነው አፉ ላይ የቆረጡለት። ስለዚህ ስለ ጥሬ ስጋ ምንም ኮንሰፕት የለውም። ተከቧል ሰውየው። ብዙ ሰዎችም ከበውት ያወርሱት ነበረ። እጃቸውንም ይታጠቡ አይታወቅም። ስለዚህ የዚህ የንጽህናና እንደዚህ አይነት ያልበሰሉ ምግቦችን በተለይ በጣም ጥንቃቄ ማስገባት ያስፈልገናል። እንደዚህ አይነት እንትኖች የሀገርን ገጽታ ሊያበላሹ ይችላሉ። ፉድ ኢሜጁ ማለት ነው። አንድ ምግብ በልቶ ታመመ ከተባለ ልክ ሌላውን ነገር እንዳሳየ ነው። አንድ ኢንሲደንት ደግሞ ትኩረት ያደርጋል። ይሄ ሰውዬ እንግዲህ ከ50 ሚሊዮን በላይ ሰው ተከታይ የሚከታተለው ስለሆነ
ቱሪዝማችንን እንዳይጎዳ ሆቴሎችና ሬስቶራንቶች የሚያቀርቡትን ነገር በጣም አፕግሬድ አድርገው ሊያሻሽሉ ይገባል ብዬ ነውና የምግብ ስርዓታችንና የምግብ ደህንነታችን ላይ ካልሰራን ችግር ያመጣል። ከዚሁ ጋር ያይዤ የምነግርሽ ኢትዮጵያ ኮፕ 32 ተመርጣለች። ወደ 100,000 ሰው ነው የሚገኘው ስብሰባ። ስለዚህ የምግብ አቅርቦታችን እንዴት ይሆናል የሚለውን ጥንቃቄ ማድረግ ያስፈልጋልና ከዚሁ ለውጭ ጉዳይ ሚኒስቴር የተለያዩ ሰዎች ፕሮፖዛል አስገብቻለሁ። እኔ እንደዚህ አይነት ስብሰባዎች ማድረግ ካሰብን አሁኑኑ ከተማው እንደሚጸዳው ሆቴሎቻችንን፣ ኪችኖቻችንን፣ ሽንት ቤቶቻችንን በምግብ ደህንነት ስርዓት ውስጥ አዘጋጅተን መጠበቅ አለብንና ልክ ለብሰን ጸርተን እንደምንገኘው የምግብ ስርዓታችንም ተዘጋጅቶ መጠበቅ አለበት። ሀሳብ ልትሰጪኝ ይችላል? ወደሚቀጥለው ሀሳብ እቀጥላለሁ። መልካም እንግዲህ ያው ሁሌም ተወዳዳሪነትን እናስባለን፣ ሁሌም ደግሞ ግንባር ቀደም ሆኖ መገኘትን እናስባለን። ለዛም እንግዲህ አንዳንዴ ማሰብ እዚህ ጋር ትልቁን ድርሻ የሚወስደው ማሰብና ማስተዋሉን ነው። እንዳልከው ያው ከአይሾ ስፒድ ስጀምር ያው መጣ። እውነት ነው ኢትዮጵያዊ ጥሩ የሆነ የእንግዳ አቀባበል ባህል፣ ልማድ እንዳለን ሰው ወዳድ መሆናችን ጭምር እሙን ነው። ከዚህ ጋር በተያያዘ እንግዲህ ያው ደግሞ በዛው ልክ ይቺን ሚሞሪ አይረሳትም። እንዲሁ ደግሞ ሰው ከገጠመው ጥሩ ነገር ይልቅ ያቺ የሆነች መጥፎዋ ነገር ኔጌቲቭዋ ነገር ትገናለች አንዳንዴና ያንን ነገር ማስተዋልም ይገባል። ሌሎችም የቱሪስት ሀገር ስለሆነች ኢትዮጵያ ሌሎችም ሰዎች ስለሚቀጥሉ ይኸው ነገር ስለሚቀጥል ያንን ጥንቃቄ ማድረግ ያስፈልጋል። ለኛም ለራሳችንም ቢሆን ቅድም አንተ እንዳልከው ባረቀውም በምኑም ከመደጓጎምና ሌላ ጣጣን አስከትሎ ከማምጣትም ይልቅ መቆጠብም ያስፈልጋል። ሌላው እንግዲህ ከኮፕ ጋር በተያይዞ ባነሳኸው ጉዳይ ላይ ይህም እንዲሁ ተወዳዳሪነትን የሚያመጣልን ነው። ስለ ሀገር ነው የምናወራውና ሁሉም የቤት ስራ ሊወስዱ ይገባል። በተለይ ሆቴል፣ ቱሪዝም፣ ሆስፒታሊቲ ላይ የሚመለከታቸው አካላት በትኩረት የሚሰሩበት ጊዜ ነው። አንተ እንዳልከው ንጽህናን ከመጠበቅ አኳያ ሆቴሎቹን ጽዱ አድርጎ መያዝ ለእኛም ቢሆን ማለት ነው ምልክ ለኢትዮጵያም ተጠቃሚዎችም ቢሆን ያንን በጥንቃቄ መያዝና ማድረግ ያስፈልጋል ባይነኝ። መቀጠል ትችላለህ ዶክተር። እሺ ልክ ነህ ሰናይት። እዚህ ላይ ማለት የምፈልገው አሁን ይሄ ሰውዬ ሲታመም እኛ ለምን አንታማምም ብለው የሚመጣደቁ ሰዎች አሉ። እኛ እኮ ጎበዝ ነን ጠንካራ ነን ይላል። ግን ጥንካሬያችን የመጣው በጉዳት ነው። በእድሜ ልክ ጉዳት ሄደን ወደፊት እንግዲህ የቀረው ሂሳብ ተብለን ወደ ሞት የምንሄድበት አንዱ ምክንያት ይሄ ነው። ኩላሊታችን በጣም ጫና ይኖርበታል። ኢንፌክሽን በሚኖርበት ጊዜ ከምግብ ደህንነት ጋር ጉበት በጣም ይጎዳል፣ ለኢንፌክሽን ይጋለጣል፣ እየደደረ ይሄዳል እና በተጨማሪነት ደግሞ ያንኑ እየበላን ለመቀጠል እየታመመን ለማድረግ ብለን የምንወስዳቸው ደግሞ ሌሎች ነገሮች አሉ። እሱን ለማከም ብለን ማንም ሰው በየቤቱ አረቄ አልጋ ስር አስቀምጦ ጥሬ ስጋ ምንም እየበላ እያመመውን ቢሆን እስኪ ትንሽ ሆዴን አሞኛል ያችን ነገር አምጡልኝ እያለ የሆነ ነገር ይወስዳል። ያ ደግሞ በሰውነታችን ላይ የሚያመጣው ጉዳት አለና የእሱ መታመም የሚነግረን እኛ የቻልነው በጉዳት መሆኑን መረዳት ያስፈልጋልና የምግብ ስርዓታችን ለውጭዎች ብቻ ብለን ሳይሆን መስራት ያለብን አገር ውስጥም ላለው ለኛም ለሁሉም ተጠቃሚ የምግብ ስርዓታችን በምግብ ደህንነት ሊስተካከል ይገባዋል። የቱሪዝም ሚኒስቴር ብዙ ሆቴሎችን ኮከብ ደረጃ ይሰጣልና የምግብ ደህንነት ነገር ግን ብዙ የታየ አይመስለኝምና ይሄ ደረጃ እኛ ሀስፕ ሰርቲፊኬሽን የምንለው አለ። በዓለም አቀፍ ደረጃ እንደዚህ አይነት ምግብ አቅራቢዎች ዓለም አቀፍ ስርዓትን የጠበቀ የምግብ ደህንነት ስርዓት እንዲሰረጉ መገደድ አለባቸው። ስለዚህ በዚሁም ጥሪ ማቀርበው ለአዲስ አበባ መስተዳድር፣ ለውጭ ጉዳይ ሚኒስቴር፣ ለቱሪዝም ሚኒስቴር ይህንን ፕሮግራምና ሀገራችንን ገጽታ እየቀየሩ ያሉ ሰሮችን የምግብ ስርዓታችንን የምግብ ደህንነት ስርዓታችን ደግሞ በዛው ልክ ልንሰራበት ይገባል ብዬ ማሳሰብ እፈልጋለሁ። ሁለተኛውን አንድ ዜና በኢትዮጵያ የምግብና የቁጥጥር ባለስልጣን ጅማ ከተማ ውስጥ እርድን ከበቆሎ ጋር ቀላቅለው ሲፈጩ እንደተያዙ ዜና ወጥቷል። በጣም የሚያሳዝን ነው። ብዙ ሰው እርድ የሚጠቀመው ያው ለጤና ብሎ ነው። ብዙ የሚሰጠው ጥቅም አለ። እርድ ከተለያዩ ነገሮች ጋር ልጫሽሮብ ሌላም ብንሰራበት ጤና ይሰጠኛል ብሎ ነውና ሰዎች የሚበሉት። ግን መልኩን በማስመሰል በቆሎ ፈጭተው ይሄንን ሲያቀርቡ እንደነበር ተደርሶበታልና ይሄ ምን ያህል እንደሚያመለክት እንግዲህ ሰዎች ከምን ገንዘብ እየሰሩ እንደሆነ አልተሬሽን ብቻ ሊመስል ይችላል። ግን ይሄ የሚያመለክተው ያለንበትን ደረጃ ነው። ይሄ የታወቀው ነው። የማይታወቀውና ያልደረስንበት ደግሞ ስንት አለ። ስለዚህ
ሰው በየጊዜው እየሞተ እየተሰቃየ ያለው ይሄ ሁላ ስርዓት ውስጥ ነውና ለእንደዚህ አይነት ጉዳዮች የማያራምድ እርምጃ መወሰድ አለበት። ቁጥጥሩ መጨመር አለበት። በየአካባቢው የሚካሄደውን ነገር ህብረተሰቡ ሊያጋልጥ ይገባዋል። አሁን በቆሎ ላይ የተጨመረው ግን እርድ የሚመስልም ኬሚካል ሊጠቀሙ ይችላሉ። ባለኝ የሳይንስ መረጃ ቀለሙን ቢጫ ለማምጣት ኬሚካል ተጠቅመሽ ቢጫ ማድረግ ትችላለሽ። በርበሬን ቀይ ማድረግ ትችላለሽ። የተለያዩ ከለሮችን በመጨመር ተፈጥሮ ያሉን ከለሮችን በመጨመር ያንን ከለር ማምጣት ይችላልና በሀገራችን ከፍተኛ ቁጥጥርና ስራ በምግብ ደህንነት ሊሰራ ይገባል ብዬ ነው የማስበው። ዛሬ ላይ ያለኝ ጉዳይ ይሄ ነው። አመሰግናለሁ። እንግዲህ በጣም የሚገርም መረጃ ነው። ምናልባት ማለት ያው እነዚህ ከባዕድ ጋር የሚቀላቀሉ ነገሮች ማቆሚያ የላቸውም እያልኩ ነው እኔ አሁን ዶክተር እውነት አዲስ ነገር ነው በየጊዜው የምንሰማው። እንግዲህ ያው እርድን ከበቆሎ ጋር መቀላቀል ማለት እንግዲህ ከዚህ ቀደም በበርበሬ ስንሰማው የነበረ ነገር ነው። ሸክላ ነበረ። በጣም እጅግ በጣም ከባድና እንደው የሆነ ነገር ገዝቶን ወደ ቤት አምጥቶ ለመጠቀም ራሱ አመኔታን የሚሸረሽር ነገር ነው በየጊዜው እየሰማን ያለ ነው። ከዚህ ድርጊታቸው ለዚህ መፍትሄው ምንድነው? ያው እንደ ድሮ በየቤት በርበሬ እየሰራን እርድ እያዘጋጀን ዱቄት እያዘጋጀን መኖር አንችልም። ላይፍ ስታይላችን ተቀይሯል። ዘመናዊ ሆናል። ላይፍ ሩጫ አለብን። ባለቤቴ በርበሬ ልታዘጋጅ አትችልም። ቁጭ ብላ ስራ አላት፣ ካሬር አላት። እናቴ ይደክማቸዋል እና ወደ ምግብ ኢንዱስትሪ ከፍ እያልን መሄድ አለብንና ወደ ዘመናዊ ኢንዱስትሪዎች ከፍ እያልን ምግባችንን በኢንዱስትሪ ተጠያቂነት ባለበት ሁኔታ ፕሮሰስ ተደርጎ እንጀራችንንም በርበሬያችንንም ሽሮአችንንምና በዚህ ጥያቄ ባቀርበው አንድ መንግስት ለእንደዚህ አይነት ስራዎች ኢንፍራስትራክቸር ቢያቀርብና ሰዎች ወደዚህ ኢንዱስትሪ እንዲገቡ ቢያበረታታ ከየቤቱ ወጥቶ ወደ ኢንዱስትሪ ምግቦቻችን ወደ ኢንዱስትሪ ገብተው በሙያ ተደግፈው እንዲሰሩ ብናረግ ማለት ነው። ሀበንደስታት እንጂ ዘመኑ ተቀይሯል። ከተማነቱ በጣም ተቀይሯል። ወደ ኋላ መመለስ አይችልም። አሁን አውሮፓኖች እንደ አሜሪካኖች ይሄን ዘመን አልፈውት ምግባቸውን በፕሮሰስድ ነው እየተጠቀሙ ያሉትና ባህላዊ የሆኑ ምግቦቻችንንና እነዚህን ስራዎች ወደ ኢንዱስትሪ ካስገባናቸው ለቁጥጥርም ያበጃል። አሁን ግን ምግባችን በየሰፈሩ ነው እየተዘጋጀ ያለው። ስለዚህ ለተቆጣጣሪውም አካል በጣም ከባድ እነዚህን ሁላ መቆጣጠርና ወደ ስርዓት ማምጣት። ስለዚህ መንግስት የሚሰራው የእድገትና ለውጦች በምግብ ሴክተራችንም ላይ ሊኖሩ ይገባል። ይሄ ደግሞ ባይዘው ኢንዱስትሪዎች ከመጡ ልጆቻችን ስራ ያገኛሉ፣ ፈጠራ ይበረታታል፣ ውድድር ይበረታታል፣ ኤክስፖርት ቮሊዩማችንን መጨመር እንችላለን። ቅድም የሚያልሽው ጤነኛ ምግብ ካለ የቱሪዝም ሴክተሩም ያድጋልና በዚህ ላይ ስራ ይፈልጋል ብዬ ነው። ወደፊት እንግዲህ ለውጥ እናመጣለን ብዬ አስባለሁ። አመሰግናለሁ። ሰናይት እጅግ አድርጌ ነው ማመሰግን። የምግብ ሳይንቲስት እጅግ የምንወደ የምናከብረ ዶክተር አሻግሬ ዘውዱ መልካም የጥምቀት ባህል እንዲሆንልን ምን ያለው ለአራዳ ሻማሽ በተቀላለ ለሁሉ አመሰግናለሁ። መልካም ባህል። ቀጥለናል። የተወደዳችሁ አድማጮቻችን እንግዲህ በርካታ ነገሮችን ነው ዕለተ ቅዳሜ ማለዳችንን እያነሳንበት ያለ ነው። አሁንም ከአራዳ ሸማች ጋር ቆይታችሁ ይቀጥል አድማጮች።